የዲላ ከተማ ከተቆረቆረች ከ120 ዓመታት በላይ ያስቆጠረች ቢሆንም የእድሜዋን ያህል እድገት ሳታስመዘግብ ቆይታለች። በዚህም ከተማዋ እድሜዋን የሚመጥን ለውጥና እድገት እንድታስመዘግብ ለማስቻል በከተማዋ የሚተገበሩ የዳራሮ ብስራቶች የተሰኙ የልማት እቅዶች ይፋ ተደርገዋል። በመርሃ ግብሩ ላይ የተገኙት የዞኑ ዋና አስተዳዳሪ ዶክተር ዝናቡ ወልዴ የዳራሮ በዓል ከባህልነቱ ባሻገር ለማህበረሰቡ የኢኮኖሚና የልማት ምንጭ የሆነ መምጣቱን ገልጸው ይፋ የተደረጉት እቅዶች የዲላ ከተማን የቱሪዝምና ኮንፈረንስ ማዕከል ለማድረግ የሚያስችሉ ናቸው ብለዋል። ዛሬ የዳራሮ ብስራቶች ብለን በዲላ ከተማ አስተዳደር ላውንች የምናደርጋቸው ፕሮጀክቶች በቀጣይ ከተማችንን የቱሪዝም ማዕከል የኮንፈረንስ ማዕከል ለማድረግ በምንሰራው ስራ ውስጥ ትልቅ ሚና ይኖረዋል ማለት ነው። እንደምታውቁት ምንም እንኳን ዲላ ከተማ ከ120 ዓመት በላይ ያስቆጠረች ብትሆንም በምንፈልገው ልክ አልለማችም። ሆኖም ግን በባለፉት 2-3 ዓመታት ውስጥ አንዱ የክልላችን መቀመጫ ከሆነች በኋላ ዲላ ከቀን ወደ ቀን እየፈካች ከቀን ወደ ቀን እያደገች ትገኛለች። የከተማዋን ሁለንተናዊ እድገት በማፋጠን የዲላ ከተማን ከአቻዎቿ እኩል እንድታድግ ለማድረግ ይሰራል ያሉት ዋና አስተዳዳሪው የዳራሮ ብስራቶች ቀጣዩን የከተማዋን መልክ የሚወስኑ እቅዶች በመሆናቸው ለተግባራዊነቱ ሁሉም መረባረብ እንዳለበት አሳስበዋል። ዲላ ከተማ እንደምታውቁት አንድ አስፋልት ነው ያለችን። ስለዚህ አሁን ወገባችንን ታጥቀን አሁን ያለው ነባራዊ ሁኔታ እጅግ በጣም ከባድ ነው። ሆኖም ግን አጠቃላይ ህዝቡ ከተሰባሰበ የማይቻል ነገር ስለሌለ ዲላ ከዚህ በኋላ ወደ ኋላ አትመለስም፣ ወደፊት ብቻ ነው። ስለዚህ ከሌሎች አቻ ከተሞች ጋር የበለጠ አቅም ፈጥራ ወደፊት እንድትወጣ ተባብረን እንስራ የሚል መልእክት ለማስተላለፍ ነው። መጀመር ብቻ ሳይሆን ደግሞ ሰርተን ጨርሰን ሪቫን የምንቆርጥ ፈጣሪ አድርገን። የዲላ ከተማ አስተዳደር ከንቲባ ዶክተር መስፍን ደምሴ በበኩላቸው የከተማዋን የኢኮኖሚ እንቅስቃሴ ለማሳለጥ የመንገድ መሰረተ ልማት ልዩ ትኩረት የተሰጠው መሆኑን ገልጸዋል። ከተማ ውስጥ ያለው የመሰረተ ልማትን ሽፋን ለማሳደግ አስፋልት ያለው ሚና በጣም ከፍተኛ ነው። ከተሞች የመሬት ቫልዩዋቸው እንዲጨምርና ንግድ እንቅስቃሴ ውስጥ የሚሳተፉት የነዋሪዎቻችን ቁጥር እያደገ እንዲሄድ የመንገድ መሰረተ ልማት ያለው ሚና በጣም ከፍተኛ ስለሆነ ከዚህ ቀደምም ከታቀደው እቅድ ጨልፈን በ5 ኪሎ ሜትር ርቀት ያለው ነገር ግን በደብል ላይን 10 ኪሎ ሜትር ርቀት ያለውን አስፋልት ለመገንባት እና ይህንን ለመገንባት የሚያስችለውን አጠቃላይ ዝግጅት አጠናቀን ከዚህ ዳራሮ ጋር አብረን አሳስረን ከዳራሮ እስከ ዳራሮ በሚቀጥለው ጊዜ ዳራሮ በሚደርስበት ጊዜ የሚመረቅ አስፋልት እንደሆነ እንሰራለን ብለን አቅደናል። የ2.5 ቢሊዮን ፕሮጀክት በመንግስት ብቻ ተሸፍኖ የሚሰራ ሳይሆን ሁላችንም በጋራ በመሆን በመቀናጀትና በመተባበር ያለንን ሁሉ በመወርወር የምንሰራ ነው ማለት ነው። ይፋ የተደረገው የ2.5 ቢሊዮን ብር እቅድ በመንግስት አቅም ብቻ የሚፈጸም አይደለም ያሉት ከንቲባው ከተማዋን የብልጽግና ተምሳሌት ለማድረግ የሁሉም ርብርብ ያስፈልጋል ብለዋል። እያንዳንዳችን የምንወርወረው ድንጋይ ያንን ህንፃ፣ ያንን አስፋልት፣ ያንን የምንለው ሪቨርሳይድ፣ ያንን ኦፕን ስፔስ ገንብቶ ከተማችን የተለየ ገጽታ እንዲኖራትና የበለጸገችን ኢትዮጵያ ለመገንባት በሚደረገው ሂደት ውስጥ ዲላ ከተማ አስተዳደር የብልጽግና ማዕከል እንድትሆን የምንሰራውን ስራ ትልቅ አስተዋጽኦ ያበረክታል።